10 ሚሊዮን 45,000 ዶላር የሚያወጣ 28.7 ግራም ዲያመንድ ከጋምቤላ ወደ አዲስ አበባ ይመጣል። ቁጥሩን በቅጡ ሰምታችሁኛል። 10 ሚሊዮን 45,000 ዶላር የሚያወጣ 28.7 ግራም ዲያመንድ ከጋምቤላ ወደ አዲስ አበባ ለመሸጥ ይመጣል። ይሄ ሰውዬ ቂጤሳ አበራ ይባላል። ከጋምቤላ 28.7 ግራም ዲያመንድ ይዞ ይመጣና የሚገዛው ሰው በደላላ ያፈላልጋል። በጊዜው ምንዛሬ 60 ሚሊዮን የኢትዮጵያ ብር ይሸጥና ሰዎቹ ይህንን ብር በዶላር ይሰጡታል። በዶላር 10 ሚሊዮን 45,000 ብር ሲሰጡት በዶላር አልፈልግም፣ በብር ቀጥታ አካውንቴ ላይ አስገቡልኝ ይላቸዋል። በጊዜው ሰዎቹ ብር አልነበራቸውምና በቃ ዘርዝረን ሰኞ ዕለት እናስገባልሃለን አካውንት ላይ፣ እስከዛው ድረስ ዲያመንዱ አንተ ጋር ይቀመጥ፣ ብሩን ያዝነውን ዶላር እኛ እንዘረዝራለን ይሉና በዚህ ይስማማሉ። ቂጤሳ ከጋምቤላ ነው የመጣውና ሌባ ይፈራና ወደ ቸርች ይሄዳል። እስራኤል ዳንሳ ጋር ማለት ነው። አንድም ከሌባ ፍራቻ ነው፣ አዲስ አበባ ሌባ ይሰርቀኛል ብሎ ነው። ሁለትም ደግሞ እንዲባረክለት ዲያመንዱ እንዲባረክለት ፈልጎ ነው ወደ እስራኤል ዳንሳ ይሄደው። በእርግጥ ያሳዝነኛል ይህ ሰውዬ። ከዚህ በፊት ታሪኩን ነግሬያችኋለሁና ያን ጊዜ ትንሽ ፎሎወር ስለነበረኝ ብዙዎቻችሁ አልሰማችሁትም ይሆናል። ስሙት። አሁን እስራኤል ዳንሳ ጋር ይሄድና ለእስራኤል ዳንሳ ጸልይልኝ ብሎ ዲያመንዱን ይሰጠዋል። እስራኤል ዳንሳ ከዚህ በፊት ዲያመንድ አይቶ አያውቅም ነበርና ሁሉንም ምዕመናን ተንበርከኩ ይላቸዋል። ተንበርከከው ሲጸልዩ ጸልየው ሲነሱ ዲያመንዱ እጁ ላይ አልነበረም። እስራኤል ዳንሳ ጋር የት ሄደ ሲለው ሰይጣን ወሰደው። ሰይጣን እንዴ ሰይጣን ይወስዳል ብዬ እዛው መድረክ ላይ ስተናነቀው እስራኤል ዳንሳን የእስራኤል ዳንሳ ጋርዶች ይዘውኝ ገስታ ውስጥ አስገብተው ደበደቡኝ ይላል ቂጤሳ አበራ። ከደበደቡት በኋላ ውልቅልቅ አርገውት እዛ ገስት ሃውስ ውስጥ አንዳንድ ታሪኮቹን ይጠይቁታል። የባንክ አካውንቱን፣ ዘመዶቹ የት እንዳሉ፣ ሚስቱ የት እንዳለች፣ እህቱ የት እንዳለች ከጠየቁት በኋላ በሳምንቱ ሌላ ቸርች ይሄዳል ቂጤሳ አበራ። እንደዛ ተመቶ ማለት ነው። እዛ ቸርች ደግሞ ያለው ሌላኛው ፓስተር ይሄ ታሪክ ተነግሮታል። ይሄን አካውንት ያለ ሰውዬ፣ ድንጋይ ጠፋብኝ የምትል ሰውዬ እና ወደ መድረኩ ጣይሏል። ዲያመንዱን መውሰዳቸው እንትን ሳይል ምን ይሉታል? ዲያመንዱን ጅጅጋ አይቼዋለሁ፣ ሰይጣን ወስዶ ጅጅጋ ነው ያለው፣ እህት ጋር ነው ያለው ይሉታል። እንግዲህ ዲያመንዱን መውሰዳቸው ሳያንስ ከእህቱ ጋር ሰላም የተቀመጠችው እህቱ ጋር ለማጣላት ማለት ነው። ይሄ ታሪክ የቆየ ታሪክ ነው። 2011 ዓመተ ምህረት ላይ የተከሰተ ቢሆንም አሳዛኝና የኛ እነዚህ የሐሰተኛ ነቢያት ሌብነቶቻቸውን ግልጥ አርጎ ያሳየ ነውና ኢሳት ዶክመንተሪ ላይ ተጨማሪውን አዳምጡት። ሰበር የአዲስ አበባን ፖሊስ ሲያምሰው የቆየው የሙስናና የዘረፋ ሰንሰለት ሲበጠስ የረዳት ኮሚሽነር ሽፈራው ጉቱ ኢምፓየር ፈራረሰ። ከአዲስ አበባ ፖሊስ የደረሰን ሚስጥራዊ መረጃ እንደሚከተለው አቀርባለሁ። በአዲስ አበባ ከተማ ፖሊስ መዋቅር ውስጥ እንደ ካንሰር ስር ሰዶ የቆየው ዜጎችን ሲያስነባና ፍትህን በገንዘብ ሲሸጥ የኖረው አደገኛና የተደራጀ የሙስናና የዘረፋ ሰንሰለት በመጨረሻ መበጠስ ጀምሯል። ይህ የህግ አስከባሪውን ተቋም በማፊያ አሳር ጠልፎ የቆየው ኃይል አሁን ላይ እየተመታ ሲሆን እርምጃው ገና ጅምር በመሆኑና ብዙ የሚቀሩ ነገሮች እንዳሉ እየተነገረ ይገኛል። በዚህ የማጽዳት ዘመቻ ውስጥ በጉልህ ጎልቶ የወጣውና የብዙዎችን ትኩረት የሳበው የአዲስ አበባ ፖሊስ የልዩ ልዩና የተደራጁ ወንጀሎች ምርመራ ዳይሬክተር የነበሩት የረዳት ኮሚሽነር ሽፈራው ጉቱ ከኃላፊነታቸው መነሳታቸው ነው።
ረዳት ኮሚሽነር ሽፈራው የተሰጣቸው ኃላፊነት የተደራጁ ወንጀሎችን መመርመርና ማክሸፍ ሆኖ ሳለ በተቃራኒው ራሳቸውና አጋሮቻቸው የተደራጀ የሌብነት የእገታና የዘረፋ ኔትወርክ ዋነኛ ተዋናይ ሆነው መገኘታቸው የተቋሙን የብልሽት ጥልቀት ቁልጭ አድርጎ የሚያሳይ ነው። የደህንነት ምንጮች ለዘሀበሻ እንደገለጹት ረዳት ኮሚሽነር ሽፈራው ጉቱን ጨምሮ ከፍተኛ የአዲስ አበባ ፖሊስ አመራሮች ፖሊሳዊ ኃላፊነታቸውን ወደ ጎን በመተው ለጥቂት ባለሀብቶች በገንዘብ የተገዙ ቅጥረኛ ሆነው ቆይተዋል። የከተማዋ ነዋሪ በእጅጉ ሲያማር የነበረው ተግባራቸው እጅግ ዘግናኝ ነው። እነዚህ አመራሮች ከባለሀብቶች ጋር በመመሳጠር የንግድ ተቀናቃኞችን በሐሰት ክስ ማሰር፣ የዜጎችን የቤት ካርታ በጉልበት መቀማት እንዲሁም ምንም የማያውቁ ንጹሐንን በሐሰት አስሮ ፍርድ ቤት ሳያቀርቡ በገንዘብ መደራደርን የዕለት ተዕለት መተዳደሪያቸው አድርገውት ነበረ። በተለይም የውጭ ሀገር ዘመድ ያላቸው የሚባሉና አቅም ያላቸውን ዜጎች ሆን ብሎ በመምረጥ ማሰርና ልክ እንደ አጋሾች ከፍተኛ የቤዛ ገንዘብ እየተቀበሉ መፍታት በከተማ ፖሊስ ውስጥ በስፋት ተንሰራፍቶ የቆየ አደገኛ ወንጀል ሆኖ ቆይቷል። አብዛኛዎቹም የፖሊስ አመራሮች በሚያገኙት የሙስና ገንዘብ ደልበው በመንግስት መኪኖች ፋንታ እጅግ ውድ የሆኑ የራሳቸውን የቅንጦት መኪኖች እያሽከረከሩ መታየታቸው የዝርፊያውን መጠን ያሳያል። ይህንን በህዝብና በታችኛው የፖሊስ አባላት ዘንድ ከፍተኛ ምሬት የፈጠረውን አስከፊ ስርዓት ለመግታት ጠቅላይ ሚኒስትሩም የቀድሞውን የፖሊስ ኮሚሽነር ከኃላፊነታቸውን በማንሳት በጀነራል አስራት መተካታቸው ይታወቃል። ጀነራል አስራት ወደ ኃላፊነት ከመጡ በኋላ ከተማራው የፖሊስ አባል በሚሰበሰብ ጥቆማ መሰረት ይህንን የሌብነት ሰንሰለት ከስሩ መፈንቀል ጀምረዋል። በዚህ መሰረት ረዳት ኮሚሽነር ሽፈራው ጉቱን ጨምሮ የሙስና ገቢና ሸማቾች ምርመራ መምሪያ ኃላፊው አዳሙ ወዳጁ እንዲሁም ኤርሚያስ ተመስገን ደርቤ የተባሉና ሌሎች እስከታች ያሉ በርካታ አመራሮች ከስልጣናቸው ተፈናቅለዋል። በተለይም የረዳት ኮሚሽነር ሽፈራው ጉቱና የአዳሙ ወዳጁ ቢሮዎች ወዲያውኑ ታሽገው ጥብቅ ምርመራ ሲደረግባቸው የቆየ ሲሆን በአሁኑ ወቅት ቢሮዎቹም ለተተኪ አመራሮች ክፍት መደረጋቸውን ለዘሀበሻ የደረሰው መረጃ አመልክቷል። እነዚህ አመራሮች ዜጎችን በማሰቃየትና ፍትህን በማዛባት ለፈጸሙት ከባድ የሙስናና የዘረፋ ወንጀል ከስልጣን መነሳት ብቻውን በቂ እንዳልሆነ የከተማዋ ነዋሪዎች ይሞግታሉ። ምንም እንኳን አሁን ላይ ቢሮዎች ተለቀው አመራሮቹ ቢነሱም በፈጸሙት ወንጀል ልክ ተማጣኝ የሆነ የህግ ጥያቄነት ይኑር አይኑር በቀጣይ የፍትህ ስርዓቱ የሚያጣራውና ህዝብ በንቃት የሚካተለው ጉዳይ ይሆናል። ድምፃዊው በሴት ልጅ ጥቃት ተከሶ ፍርድ ቤት ቀርቧል። የምታውቁት መረጃ ምንድነው ያላችሁን መረጃውን ይዘናል። የተበዳዩዋ ታሪክ ግን በጣም ነው የሚያሳዝነው። እስኪ መረጃውን በአጭሩ ላቀርብላችሁ። በፋና ላምሮት ላይ የሚታወቀው ድምፃዊ አህመድ ማንጁስ ማክሰኞ መጋቢት 22 ቀን ቂርቆስ ምድብ ችሎት የቀረበው አንዲት ወጣት ላይ የአካል ጉዳት አድርሷል በሚል ነው። ነገር ግን የግል ተበዳዩ የተፈጸመብኝን ግፍ የፍትህ አካላት አሳንሶታል በማለት ስሜት በሚነካ ሁኔታ አጋልጣለች። ታሪኩ እንዲህ ነው። ተበዳዩዋ የአዲስ አበባ ዩኒቨርሲቲ የቲያትር ጥበብ ተመራቂና የራሷ ቢዝነስ ያላት ወጣት ናት። መስቀል ፍላወር አካባቢ በሚገኘው ፕላቲኒየም ክለብ ውስጥ ከጓደኞቿ ጋር ስትዝናና አህመድ ቀርቦ ተዋወቃት። በጣም ታምሪያለሽ፣ አዲስ ክሊፕ እየሰራው ነው፣ እዚያ ላይ እንድትሰሪ እፈልጋለሁ እያለ ማግባባት ጀመረ። ማለዳ ላይ ሂሳብ ከፍላ ልትወጣ ስትል ልሸኝሽ አላት። እሷም ነግቷል አያስፈልግም ብላው ነበረ። ከዛ በኋላ የሆነውን አታውቀውም። ራሷን ያገኘችው ክለቡ አጠገብ ካለው ስታር ሆቴል ውስጥ አህመድ በር ሲቆልፍባት ነው። ምን እያደረክ ነው ተው ስትለው አልጋ ላይ ገፍትሮ ክፉኛ መደብደብ ጀመራት። በከፍተኛ ድምፅ ስትጮህ የሆቴሉ ሰዎች ደረሱላት። የወሰደባትን ስልኳንና ፓስፖርቷንም ፖሊስ አስጠራለሁ ብላ ጮሃን ያስመለሰችው። በጣም የሚያሳዝነው የህግ አያያዝ ነው ትላለች። ላንቻ ፖሊስ ጣቢያ ስትሄድ ፖሊሶች እሱን ጠርተው ቃል ከተቀበሉ በኋላ ወዲያውኑ ለቀቁት። ክሷን አቋርጣ እንድትታረቅም ከፍተኛ ጫና ፈጠሩባት።
ጉዳዩን ወደ አዲስ አበባ ፖሊስ ኮሚሽን ወስዳ ዳግም እንዲንቀሳቀስ ብታደርገው ፖሊስና አቃቤ ሕግ የተፈጸመባትን የአስገድዶ መድፈር ሙከራ ወደ ጎን ትተው ክሱን በድብደባ ብቻ አድርገውባታል። ይሄ አግባብ ስላልሆነ ህዝብ ይወቅልኝ ብላለች። በፍርድ ቤቱ ውሎም አቃቤ ሕግ በቀኝ እጁ በቦክስ ፊቷንና ከንፈሯን በመምታት ጉዳት አድርሷል ብሎም ክስ አቀርቦበታል በድምፃዊው ላይ። ድምፃዊው አህመድ በበኩሉ ከጠበቃዬ ጋር አልተመካከርኩም፣ እንዲሁም ጉዳዩን በእርቅ ለመጨረስ እየሞከርኩ ነው በማለት ጊዜ ጠይቋል። ፍርድ ቤቱም አህመድ ማንጁስ በ5,000 ብር ዋስትና ከእስር እንዲፈታ አዞ መዝገቡ መልሶ ለማየት ለመጋቢት 29 ቀን 2018 ዓ.ም ቀጠሮ ሰጥቷል። እናንተ በዚህ ጉዳይ ላይ ያላችሁ አስተያየት ምንድን ነው?